ወይዘሮ ሉሊት በምግብ ተመርዛ ሆስፒታል ገባች። በተፈጠረው ነገር ሁሉም በጣም ተደናግጠዋል። ጽዮንም ተጸጽታለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። እንደሚታወቀው ካሳለፍነው ፓርት ላይ ጽዮን እራት አዘጋጅታ ነበረ። ባዘጋጀችው ምግብ ደግሞ የወይዘሮ ሉሊትን ምግብ መድኃኒት አድርጋበት ነበር። ከስራ ስትመለሱ እራት አዘጋጅቼ ነው የምጠብቃችሁ ባለችው መሰረት ጽዮን እራት አዘጋጅታለች። በጣም የሚጥሙ ምግቦችንም አዘጋጅታ አብረው በልተዋል። ነገር ግን ለሉሊት ለብቻ ነበር የተቀመጠላት ኪችን ውስጥ። እንደ አጋጣሚ እነሱ ወደ ምግብ ጠረጴዛው ከቀረቡ በኋላ ሉሊት ወረደች ከፎቅ። ገነት ከወጣች በኋላ እዛ ቤት እንደዚህ ምግብ በስርዓት ሲቀርብ ዛሬ ለመጀመሪያ ጊዜ መሆኑንም ያየችው ወይዘሮ ሉሊት እራት ሊበሉ ወደ ተቀመጡበት የምግብ ጠረጴዛ ጠጋ በማለት መቀመጥ እችላለሁ ወይ በማለትም ወንበሩን ስባ ቁጭ ካለች በኋላ ለኔ ሳህን የለም በማለት ስትጠይቃቸው ጽዮንም እኔ እኮ አንቺ የምትመጭ ስላልመሰለኝ ነው በማለት ወደ ኪችን ትገባና ለወይዘሮ ሉሊት ለብቻ በሳህን የተዘጋጀውን ምግብ ታመጣላታለች። ወይዘሮ ሉሊትም ጽዮን ያመጣችላትን ምግብ ቀምሳ እውነት ይሄ ተመላላሽ ሰራተኛ ቀጥራችሁ ካልሆነ በስተቀር ማንም ሊሰራው አይችልም በማለትም መልስ ስትሰጥ አዎ ተመላላሽ ሰራተኛ ቀጥረን ነው በማለት ጽዮን ትመልስላታለች። ወይዘሮ ሉሊትም እውነት በጣም ርቦኝ ነበረ በማለት ምግቡን ትመገባለች። ምግቡን ከተመገበች እየተመገበች ሳለ ሳትጨርስ ነበረ ህመሙ የጀመራት። ህመሙ እንደጀመራትም ወደነ ቤዛ ወደነ ናታን ዞር ዞር በማለት ሌላ ሰው የሚያመው የለም እንዴ በማለት ታያቸዋለች። እባካችሁ አምቡላንስ ጥሩ አሞኛል በማለትም ወንበር ላይ ስትናገር ሳለ ቀልድሽን ጀመርሽ ደግሞ አሁንም በማለት ቤዛ ያየቻት ነበረ። ነገር ግን ወይዘሮ ገነት የእውነትም አሟት ስለነበረ ጠረጴዛው ስር ትወድቃለች። ምግቡን እየበላች ሳለ የጽዮን አስተያየት ትንሽ ከወትሮው ለየት ያለ ነበርና ሉሊትም ብዙ ጊዜ ጽዮን አተኮራ ባየቻት ጊዜ ምናልባትም የበፊቱን እያስታወሰች ይሆን እንዴ በማለት ስለምትፈራ ምግቡ ተመርዞ ይሆን እንዴ የሚለው ነገር ምንም በሀሳቡ አልመጣም ነበር። ይልቁንስ ልጅቱ ምናልባት የቀድሞ ትውስታዋ እንዳይመለስ የሚለው ፍራቻ ብቻ ነበር በውስጧ ያለው። ነገር ግን እውነታው ሌላ ነው። በሌላ መልኩ ያፌት ተወግቶ መጥቷል። ያፌት ተወግቶም የመጣው ቀጥታ ወደ ቤቱ ነው። ቤቱም ከደረሰ በኋላ ኤፍራታ በጣም ሰዓት አልፎ ስለነበረ እየደወለች እየተጨናነቀች ነበረ። ሳሎን ቤት ወዳ ወዲህ እያለች ባለችበት ወቅት ያፌት ቤት ይደርስና ይወድቃል። ከዛም በኋላ የፋሻዎችን አምጭልኝ በማለት ሲነግራት እኛ እኮ አሁን ወደ ሐኪም ቤት መሄድ ነው ያለብን፣ አሞሃል እኮ በጣም ደም እየፈሰሰህ ነው በማለትም ስትነግረው እኔ ያፌት ነኝ ወደ የትም አልሄድም፣ ይልቁንስ ያልኩሽን አድርግልኝ በማለትም ይነግራታል። አታበሳጭኝ በማለትም ጭምር ሲነግራት ቀጥታ ወደ ፋሻ ወዳለበት ክፍል ትሄዳለች። ነገር ግን ፋሻ ወዳለበት ክፍል ከመሄዷ በፊት ስልክ ተደውሎ ነበር። ያፌት በዛም ሁኔታ ላይ በሆነበት ጊዜ ይሄ መልእክት ለኤፍራታ ጥሩ አጋጣሚ ሆኖላታል። ወደ ያፌት ቤት የገባችበት ዋነኛው እቅዷ የእሱን ስራና እንደዚሁም ባልደረቦቹን አንዳንድ የባልደረቦቹን ስልክ ቁጥርም ሆነ አድራሻ ለማወቅ ትፈልጋለች እና ይሄንን አዲስ የደወለውን ሰው ቁጥሩንም ተቀብላለች። መልእክቱንም በሙሉ ሰምታለች። ከዛም በኋላ ነው ያፌት ፋሻውን ቁስሉን ካሸገ በኋላ አንዳንድ ነገሮችን ሲያዛት እኔ የድርጅትህ ዋና ኃላፊ ሆኜ መስራት እፈልጋለሁ ብለዋለች ኤፍራታ።
በምንድን ነው? ምን አስበሽ ነው እንደዚህ የልብ ልብ እየተሰማሽ ያለው? በማለትም ሲጠይቃት ምን ነው እኔ እኮ ባለቤትህ ነኝ ሚስትህ አይደለሁ እንዴ? በማለት ትነግረዋለች። ያፌትም በጣም ይደናገጣል። የሆነ ነገርማ አግኝተሻል፣ ያለ ነገር እንደዚህ እየሆንሽ አይደለም በማለትም ሲጠይቃት አቶ ሰመረ መደወላቸውንም እና እንደዚሁም ያስተላለፉትን መልእክት ትነግረዋለች። ያፌት በጣም በመናደድ ስልኬ የት ነው በማለትም ሲጮህባት ስልኩን ጠረጴዛው ላይ አስቀምጣለት ትታው ትሄዳለች። አቶ ናታንም ሰሞኑን እያሳየው ያለው ባህሪ ከወትሮ ትንሽ ለየት ያለ ነው። እንደሚታወቀው ትላንት ማታ ሶስታቸውን ሲጨነቁበት የነበረው የናታን ከቤት አለመመለስ ለኤፍራታም ተደውሎላት ነበረ። ምናልባት አንቺ ጋር ካለ ብለን ነው ወይም የምታውቂው ነገር ካለ ብለን ነው ተብሎም እነ ጽዮን ለኤፍራታ ደውለውላት ነበረ። በወቅቱ ኤፍራታም ያፌት ወደ ቤት ስላልተመለሰ ለስራ ብሎ እንደወጣ እሱም አልተመለሰም፣ ምንም የማውቀው ነገር የለኝም፣ ይልቁንስ ናታን እንዴት እስካሁን አልመጣም? ምን ሆኖ ይሆን? ስልክ አያነሳም ወይ ብላ ስጠይቃቸው ስልክ ቢያነሳ ወደ አንቺ እንደውል ነበር እንዴ በማለት እነ ጽዮንም ይሄንን እሷ ጋር እንደሌለ ወይም ደግሞ እሷ የምታውቀው ነገር እንደሌለ ካረጋገጡ በኋላ ስልክ ይዘጋሉ። ኤፍራታም ያፌት ወደ ቤት ስላልተመለሰ ለተወሰነ ሰዓት ቁጭ ብላ ሳሎን ከጠበቀችው በኋላ ሰዓት እያለፈ ሲሄድ ግን ወዳ ወዲህ እያለች ከቁጭታዋ በመነሳት ወዳ ወዲህ እያለች ስልክ እየሞከረች ደጋግማ ስልክ እየሞከረች ነበረ። ያፌት በዛን ሰዓት በሩን ከፍቶ ለመግባት የቻለው ነገር ግን እነ ቤዛ እንደዚሁም ኢቨን ሉሊትም ስትጠብቀው ነበረ ናታንን ሶስታቸውም። ሉሊት ግን ሰዓት ስለሄደ በቃ ይሄ ሰው አይመጣም እኔ ልተኛ በማለት ትታቸው ትተኛለች። ቤዛና ጽዮን ግን ሲጠብቁት ነበረ እስከ እኩለ ሌሊት የቆዩት። ከዛም በኋላ ሉሊት ከተኛች በኋላ ብዙ ሰዓታትን ካሳለፈ በኋላ ናታን ምግብ ይዞላቸው ይመጣል። ራት ብሎ ብዬ ነው እኔ እዛ በልቻለሁ እናንተ ብሎ ይሄው ይዤላችሁ መጥቻለሁ ይላቸውና ለቤዛና ለጽዮን ምግቡን አስቀምጦ ወደ መኝታ ክፍሉ ይሄዳል። ወደ መኝታ ክፍሉም ከገባ በኋላ ብዙም ሳያርፍ መልሶ ማለዳ ደግሞ ወጥቶ ነበረ። በዛን ወቅት ሉሊት ጠዋት ከእንቅልፏ ትነሳና ለአቶ ያፌት ትደውላለች። አቶ ያፌትም ስልክ አያነሳም። 3 ጊዜ ደጋግማ ከደወለች በኋላ ምን ፈልገሽ ነው አንቺ ሴትዮ? አንድ ሰው ስልክ አላነሳልሽ ካለ ማናገር አይፈልግም ማለት ነው በማለትም ሲነግራት አቶ ያፌት እንዴት አደርክ? እኔ እኮ ላንተ አስቤ ነው። ይሄውልህ ማታ ናታን ስልኩን ዘጋግቶ እቤት የለም ነበረ። በጣም አምሽቶ ነው የገባው። ምናልባትም ከኤፍራታ ጋር ከሆነና አንተ የምታውቀው ነገር ካለ እንድታጣራ ብዬ ነው የደወልኩልህ በማለትም መልእክት ካስተላለፈች በኋላ ስልኩን ትዘጋለች። ያፌትም እውነትም ወይዘሮ ሉሊት ዛሬ ለኔ ባታውቂውም አስበሽልኛል በማለት ያፌትም ይገነዘባል። አቶ ያፌትም ሐኪም ቤት አልሄድም እኔ ያፌት ነኝ በማለት ቤቱ ቁስሉን አሽጎ ጋደም ባለበት ወቅት የአክስቱ ልጅ ይመጣል። እሱ ጋር አንዳንድ ነገሮችን እየተጫወቱ ሳለ ኤፍራታሙ ወደ እነሱ ትመጣና ትቀመጣለች። በጨዋታቸውም ላይ ስለ አባቷ አንዳንድ ነገሮችን አንስታ ነበረ። በቃ አንተ ሂድ እኔ ና ብዬ ካልደወልኩልህ በስተቀር ወደዚህ ቤት እንዳትመጣ በማለት የአክስቱን ልጅ ያባርረዋል። የአክስቱን ልጅ እኔ ነኝ ጥፋተኛ አሞህ መስሎኝ አንተን ልጠይቅ የመጣሁት በማለትም ይመልስለትና ከቤት ይወጣል። ኤፍራታንም አቶ ያፌት አንቺ ልጅ ምንድን ነው የተዘጋ ፋይል እንደገና የምታስታውሽው? የተረሳ ነገር እኮ ነው በማለትም ይጮህባታል። እንዴት ነው የሚረሳው? አባቴን ሁሌም መቼም ቢሆን አልረሳውም በማለትም ትናገራለች። ኤፍራታ ወደ ያፌት ቤት የገባችበትን ዋና እቅዷን እያሳካች ነው ያለችው። የሉሊትስ ህመም እስከ የት ያመራታል የሚለውን ደግሞ በቀጣይ ፓርት ላይ የምናይ ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ቆይታ